ወደ ቀዳሚው መረጃ ስናልፍ ሞት ለአሜሪካና ሞት ለእስራኤል እያሉ ሲጮህ የነበሩት እነዚያ አገዛዞች አሁን ከአሜሪካና ከእስራኤል ሞት ተበርክቶላቸዋል ሲል የአሜሪካ መከላከያ ሚኒስቴር አስታወቀ። አሜሪካ በየትኛውም የምድር ክፍል ዜጎቿን የሚገድሉ የሚያስፈራሩ ካሉ እነዛ አካላት ሞት እንደሚጠብቃቸው አስጠነቀቀች። አሜሪካውያን ላይ ጥቃት የሚሰነዝሩ የሚያስቡ የሚያስፈራሩ አካላት የትም ቢሆን ተለይተው እንደሚገደሉ ገልጻለች። የኢራንን መንግስት እብድ አገዛዝ በማለት ገልጻ ኒውክሌር እንዳይኖራቸው ጥብቅ ቁጥጥር እንደሚደረግ አሳውቃለች። የአሜሪካው የመከላከያ ሚኒስተር ፒት ሄግሴት ምንድነው ያሉት? አሜሪካውያንን ከገደላችሁ፣ አሜሪካውያንን ካስፈራራችሁ በየትኛውም የምድር ክፍል ሁኑ ያለምንም ይቅርታና ያለምንም ማቅማማት አድነን እንይዛቸዋለን፣ እንገድላቸዋለንም። ፕሬዝዳንት ትራምፕም ወጥ አቋም አላቸው። እንደ ኢራን ያሉ በሃይማኖታዊ ቅዠት የታወሩ እብድ አገዛዞች የኒውክሌር ጦር መሳሪያ ሊኖራቸው አይገባም። ይሄ ግልጽ የሆነ አመክንዮ ነው። ብዙዎችንን ተናግረዋል። ነገር ግን በተግባር ለመፈጸም ድፍረት ይጠይቃል። የኛ ፕሬዝዳንት ደግሞ ያ ድፍረት አላቸው። ሞት ለአሜሪካና ሞት ለእስራኤል እያሉ ሲጮህ የነበሩት እነዛ አገዛዞች አሁን ከአሜሪካና ከእስራኤል ሞት ተበርክቶላቸዋል ብለዋል። ወደ ሌላኛው መረጃ አልፋለሁ። የሰማዕታትነትን ደም እንበቀላለን፣ እስራኤልና አሜሪካ ላይ የሲኦል በሮች ይከፈታሉ ስትል ኢራን አስታወቀች። የኢራን መንግስት ግዙፍ ወታደራዊ ክንፍ የሆነው እስላማውያን አብዮታዊ ዘብ በቴሄራን ላይ ለተፈጸመው ጥቃት ያጸፋ እርምጃ መውሰዱንም በትናንትናው ዕለት ቀጥሏል። የአብዮታዊ ዘቡ ቃል አቀባይ የሆኑት ብርጋዴር ጀነራል አሊ ሙሐመድ ናኢም ለታስኒም የዜና ወኪል በሰጡት ቃል ኢራን የታጠቀቻቸውን እጅግ ዘመናዊ ሚሳኤሎችን በመጠቀም በጠላቶቿ ላይ የማያቋርጥ ጥቃት እንደምትሰነዝር አስታውቋል። ጀነራሉ አክለውም ጥቃቱ በተለይ በእስራኤልና በቀጠናው ባሉ የአሜሪካ ወዳጅ ሀገራት ላይ ያነጣጠረ እንደሚሆን ገልጸዋል። ገና በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲልም አስጠንቅቀዋል። ኢራን ለተዘነዘረባት ጥቃት ምላሽ ለመስጠት የጀመረችው የሚሳኤልና የድሮን ውርጅብኝን በትናንትናው ማክሰኞ ዕለት ለአራተኛ ተከታታይ ቀን ቀጥሏል። አብዮታዊ ዘቡ በአዲስ መልኩ በተሾሙት አዛዥ አህመድ ቫሂድ መሪነት የአጸፋ ተልዕኮውን በሙሉ ኃይል ለማስፈጸም መዘጋጀቱም ተነግሯል። ቃል አቀባዩ የሰማዕታትነትን ደም እንበቀላለን በማለት በአሜሪካና በእስራኤል ላይ አሳፋሪ ሽንፈትን ለማከናነብ ቆርጠው መነሳታቸውን አረጋግጠዋል። የኢራን ዛቻ በመካከለኛው ምስራቅ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋግረዋልም ተብሎ ተፈርቷል። ዓለም አቀፍ ማህበረሰብ ሁኔታውም ወደ ከፋ ቀጠናዊ ጦርነት እንዳያመራም በስጋት እየተከታተለው ይገኛል። ኢራን በተባበሩት አረብ ኤምሬትስ ዱባይ በሚገኘው የአሜሪካ ቆንጽላ ጽሕፈት ቤት ላይ የድሮን ጥቃት አድርሳለች። ጥቃቱን ተከትሎ የተነሳው እሳት በቁጥጥር ስር መዋሉን የአካባቢው ባለስልጣናት አስታውቀዋል። ሰው ላይ የደረሰ ጉዳት እንደሌለም ገልጸዋል። በሌላ በኩል ደግሞ የተባበሩት አረብ ኤምሬትስ እየተፈጸመባት ያለውን የኢራን የሚሳኤልና የድሮን ጥቃት ለማስቆም ወታደራዊ እርምጃ ለመውሰድ እያሰበች መሆኑን ጉዳዩን የሚያውቁ ሁለት ምንጮች ለአክሲዮስ ዜና ወኪል ገልጸዋል። ላለፉት ጥቂት ቀናት ብቻ በዱባይና አቡ ዳቢ ላይ በመቶዎች የሚቆጠሩ የሚሳኤልና የድሮን ጥቃቶች መሞከራቸውን የኤምሬትስ መከላከያ ሚኒስቴር አስታውቀዋል። ጥቃቶች በዱባይ ዓለም አቀፍ አውሮፕላን ማረፊያ፣ በጀበል አሊ ወደብና በታዋቂ ሆቴሎች እና ሌሎችም ላይ ጉዳትና እሳትን አስከትለዋል። እስካሁን ባለው መረጃ 3 ሰዎች ሲገደሉ ከ60 በላይ የሚሆኑት ደግሞ ቆስለዋል። የኤምሬትስ የውጭ ጉዳይ ሚኒስቴር ጥቃቱን ግልጽ የሉዓላዊነት ጥሰት በማለት የኮነነ ሲሆን ራሷን የመከላከልና የአጸፋዊ እርምጃ የመውሰድ ሙሉና ሕጋዊ መብት እንዳላት ገልጿል። አክሲዮስ እንደዘገበው ከሆነ ኤምሬትስ እስካሁን ድረስ የጥቃቱ የመከላከያ ስራ ላይ ብቻ ብትቆይም አሁን ግን ኢራን ላይ ወታደራዊ ኃይል ለመጠቀም እያጤነች ነው ብሏል። ወደ መጨረሻው መረጃችን እናልፋለን። አድማጮቻችን እና ተመልካቾቻችን ሙጅተባ ኻሜኒ በደህና ሁኔታ ላይ እንደሚገኙ መረጃዎች እየወጡ ነው። ባለፈው ቅዳሜ የተገደሉት የኢራን ጠቅላይ መሪ ስልጣን ተረካቢ ይሆናሉ የተባሉት ልጃቸው ሙጅተባ ኻሜኒ ምንም ጉዳት ሳይደርስባቸው በደህና ሁኔታ ላይ እንደሚገኙ ተዘገበ። ሙጅተባ በቅዳሜ በተፈጸመ የእስራኤልና የአሜሪካ ጥቃት አባታቸውን፣ የእንጀራ እናታቸውን፣ ሚስታቸውን፣ እህታቸውንና የእህታቸውን ባልና ሌሎችም የቅርብ ቤተሰብ አባላቶቻቸው ተገለውባቸዋል። ሜር የኢራን ዜና ወኪል እንዳለው ሙጅተባ ኻሜኒ በአሁኑ ጊዜ የተሰጠው የቤተሰብ አባሎቻቸውን ጉዳይ
በመከታተል በማማከርና የሀገሪቱን ጠቃሚ ጉዳዮች በማከናወን ላይ ናቸው። ከ4 ቀናት በፊት የሀገሪቱ ጠቅላይ መሪ ቤትና ጽሕፈት ቤት ላይ በተፈጸመ ጥቃት አባታቸው ሲገደሉ የእንጀራ እናታቸው እና ሌሎቹ በጥቃቱ ክፉኛ ተጎድተው ኮማ ውስጥ ከቆዩ በኋላ ሕይወታቸውም አልፏል። ሚስታቸው ዛህራ ሃዳድ አዴል፣ ሴት ልጃቸውም የልጃቸው ባልና የልጃቸው ልጅ በጥቃት ተገድለውባቸዋል። የ53 ዓመቱ ሞጅታቢ አሊ ኻሜኒ ሁለተኛ ልጅ ሲሆኑ ከቅርብ ዓመታት ወዲህ የኢራንን የመሪነት ስልጣን ይዛሉ ተብለው በተደጋጋሚ ሲነሱ ቆይተዋል። አሜሪካና እስራኤል በኢራን ላይ ጥቃት ከመግፋታቸው ከሳምንታት በፊት በወጡ ዘገባዎች አሜሪካ ጦርነት የምትጀምር ከሆነ ቀዳሚ ኢላማ የምታደርገው የአገሪቱን መሪዎች እንደሚሆን ዋነኞቹ የሚባሉት ደግሞ የአያቶላ ኻሜኒና ልጃቸው ሞጅታባ ኻሜኒ እንደሆኑ ተነግሮ ነበር ሲል የቢቢሲ አማርኛው አገልግሎት ዘግቧል። ተመልካቾቻችንና አድማጮቻችን አዳዲስ መረጃዎች ሲደርሱ ወደ እናንተ የምናደርስ ይሆናል። ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙ ሰዎች ሼር እንድታደርጉ በአክብሮት እንጠይቃለን። ቸር ቆዩ።